ሄሎ አብርሃም በእናትህ የት ነህ? በእግዚአብሔር የት ነህ? የት ነው ያለው አብርሃም? በማርያም እሺ፣ የቱ ጋር? እሺ፣ አንዴ ብቻ በእግዚአብሔር ምን ነገር አለ? አንዴ 30 ደቂቃ እኮ ብታረፍድ ህይወት ላይ ምንም የሚመጣብህ ነገር የለም። ለኔ 5 ደቂቃ ስጠኝ። አትንዳው መኪናውን። እሺ፣ አንዴ ስማኝ፣ በጣም አስቸኳይ ነገር ነው። ይሁን አስረዳው። በሚካኤል ኧረ አንተ ሩታ ሞታል በለው ነገር ነው። ሩታ ሞታል በለው ነገር። እሺ የቱ ጋር ነህ? በቃ ይኸው ነዳጁን እስክቀጣ እኔ ደርሳለሁ። ችግር የለም ሳጨርስ ደርሳለሁ። ሩታ ሞታል። እሺ ና ቡቼ እንሂድ። እሺ ሰላም ቤተሰቦች እንዴት ናችሁ? ቤተሰቦች አብርሃምን ይዛው ልትሄድ ነው ሄርሜላ ይዛው ልትጠፋ ነው ከሀገር። የት ሀገር ይዛው እንደምትጠፋ ግን አላወኩም። ግን ከቅርቤ ሰው ነው የሰማሁት። በጣም የሚያስጠላ ነገር ውስጥ ነው እየገባች ያለችው። ይዛው ለመሄድ አስባለች። ይሄ ነገር ደግሞ ሲሆን ዝም ብለን ቁጭ ብለን ማየት የለብንም ቤተሰቦች። ስለዚህ አብርሃም ይዛው በሄደች ቁጥር ብዙ ነገር ነው የሚናጋው ቤተሰቦች። ትዳር ይናጋል፣ ብዙ ነገር ይናጋል። ለምን በቃ ጭፍን ሆኗል በአሁኑ ሰዓት። አብርሃም ምንም የሚያግዘውም ሰው አጠገቡ የለም። እኔና እዩ የለን፣ እሱም በቃ ሚላንም ነገር እየሰማ አይደለም። ስለዚህ አሁን ምንድነው የማደርገው? እዛው ያለበት አካባቢ አብርሃም ሄርሜላም ያሉበት አካባቢ ጋር እየሄድኩኝ ነው ቤተሰቦች። ይዛው ሳትወጣ ሄርሜላ ይዛው ሳትወጣ መድረስ አለብን። ይዛው ሳትሄድ ከዚህ ይዛው ከሄደች ከባድ ነገር ነው የሚፈጠረው ቤተሰቦች። ደስ የማይል ነገር ነው የሚፈጠረው። በጣም ነው እንትን እያስፈራኝ ነው ቤተሰቦች። በጣም ከዚህ በላይ ብዙ ነገር ሊፈጠር ይችላል ብዬ ወስዳው የት ሀገር እንደምትወስደው እንዴት ግራ እየገባኝ ነው ቤተሰቦች። እና ቶሎ ደርሰን ነገሮችን ማስተካከል ነው ያለብን። እሱም ማይሄድበትን መንገድ ሄርሜላም ከድርጊቷ እንድናስቆማትና በሕግ ፊት እንድትጠይቅ ብቻ ነው ፈለገው። ያን ነው ማድረግ ፈልገውና ቤተሰቦች አሁን እዩን እየጠበቅኩት ነው። በጣም የሚያስጠላ ነገር ነው የሰማሁት። አብርሃም ሄርሜላ አብርሃምን ይዛው ልትጠፋ ነው የሰማው። እዚህም ደግሞ ተባባሪዎች ብሩኬም አለ አቤልም አለ። ታውቃላችሁ ብሩኬም አለ አቤልም አለ። እና አሁን ቦታው ላይ ነው ያሉት። እየጠበኳቸው መስሉ እስካሁን ድረስ የወጡ ነገር የለም። እዛው አካባቢ ነው ያለው ቤተሰቦች። ለእናንተ ላሳውቃችሁ ብዬ ነው ያለውበት ሆቴል አካባቢ ነው ያለሁት። እዛው እነሱ ያሉበት ሆቴል ነው። አብርሃም ሄርሜላም ያሉበት ሆቴል አካባቢ ነው ያለሁት ቤተሰቦች። እዩኤልን እየጠበኩት ነው። ደውዬታለሁ። እሱም ከሩታ ጋር ነበር ሊያገኛት ይለው ነበር ሩታን ዛሬ እናስታርቃቸውንም ብዬ አስቤ ነበር። እግራቸውን ተደፍተን እዩኤልም ሄዶ ሩታ እግር ላይ ተደፍቶ ምናምን እንደዛ ነው እና እዩኤልም እዛ ሩታ ጋር ሄዶ ያው ነገሮችን ምናምን ነገር እያወራት ነበር። አንዳንድ ነገሮች በጣም አዝናለች፣ ከፍቷታል፣ ደብሯታል እና ማንም ሰው ስለሌለ ሊያጽናናትም በዛውም ሊያወራት አንዳንድ ነገሮች እሱ እዛ ነው ያለው። እዩኤል ደውዬለታለሁ ግን ይመጣል እና እኔም ባለኝ አቅም ደግሞ እዚህ ያለውን ነገር ሳይወጡ የትም ቦታ ሳይጠፉ እዚህ የምናስቆምበትን ነገር መፍጠር እፈልጋለሁ ቤተሰቦች። እና አንድ ነገር ግን መልእክት መናገር እፈልጋለሁ። አንድ ነገር ለምንድነው ማተዋቸው ነው? እሺ በቃ ተለያይተዋል። እሺ አብርሃም ሩታም ተለያይተዋል እንበል። እሺ ተለያይተዋል። ግን ለምንድነው በቃ ማተው? አንቺ አይፈልግሽም እኮ አብርሃም፣ ሄርሜላ አብርሃም አይፈልግሽም። በቃ ለምን አትይኝ? አሁን የኖሬ ለማውራት ሳይሆን እዩን እየጠበቅኩት ነው። እስከምጠብቃቸው ድረስ በአይነ ቁራኛ እያዩዋቸው ነው። ሁሉንም በአይነ ቁራኛ እያዩዋቸው ነው። ዘላ ብቻ በሄሊኮፕተር እንዳታስወስደው ነው የፈራሁት። በሆነ ነገር እንዳታስወስደው ነው እና በጣም እየጨነቀኝ ነው ቤተሰቦች። አሁን ደግሞ ጭራሽ የሚቀራረቡ ጭራሽ ታራርቃቸው። አሁን አብረው ቢያንስ እየተገናኙ ይቀራረቡ። አዩ በእናትህ ሰላም ነው ምንድነው? ወይ ኧረ በእናትህ ነው ነገር ተፈጥሯል። ምን ሩታ አሟታል። ኧረ በእግዚአብሔር አብርሃም ቶሎ መድረስ አለብን እኮ ነው። እና አብርሃም እኮ እዚህ የጠበኳቸው ሄርሜላ ይዛው እንዳጠፋ እየጠበኩት ነው። እሺ እንዴት ነች? ምን ሆናለች? በእግዚአብሔር ሊወጡ ነው። አዎ ሊወጡ ነው። እኔ እኮ አንተንም ጠብቀህ እየነገርኳቸው ነበር፣ ለቤተሰብ ራሱ እየነገርኳቸው ነበር። ግን ደህና ነች ሩታ በእግዚአብሔር በእናትህ ነው። አሟታል በቃ ልክ አይደለችም። አብርሃም ሄዶ ሊያየት ይገባል። አብርሃም ሄዶ ማየት አለበት እኮ አይገባኛል። ቶሎ እንግባ። እሺ ቆይ አይደለም አሁንማ እኔ የማይጠበኳቸው ነው። ግን አሁን አንተ እዚህ ጋር ካዩ ጭራሽ ይደበቃሉ ይላል። አሁን እንደዛ ከሚሆን ኖርማል እንጠብቃቸው። እዚህ ጋር ነው ውስጥ ከምንገባ እዚህ ጋር እንጠብቃቸው። አይደለም የሚያስጠብቅ ነገር አይደለም። አብርሃም ይኸውልህ ከዚህ በሌላ መንገድ ካመለጡ ማለት ነው ሌላ መውጫ አለው ከሄዱ ማለት ነው። ሩታ መታመሟን አብርሃም አያውቅም። ስለዚህ ሩታ ስላመማት ሄደን እንትን እንበል። ሰማኛ ይኸውልህ ልዩ ለአንድ ነገር ስማኝስ። እኔ እኮ እስካሁን እየጠበቅኩት ነበረ። አብርሃም የትም እንዳይሄድ እንዳይዛው እንዳጠፋ እየጠበቅኩት ነበር። ሄርሜላንም አብርሃም እየጠበቅኳቸው ነው እዚህ ጋር
ግን እና አቤል የሆነ ነገር ተንኩል ነገር ሊያስቡ ስለሚችሉ እዚሁ በአይነ ቁራኛ እናያቸውና ልክ ሲወጡ ጋማ ብለን አብርሃምን ለይተን እነሱ እንደፈለጉ እዚሁ ሆቴል ነው ያሉት። እዚሁ ነው ያሉት። አረጋግጣለሁ። እሱ አረጋግጫለሁ። ጠይቃለህ ሪሰፕሽን። እኔ በእናትህ እንሂድ በቃ ዝም ብለን ቀብተን ለምን አንነግረውም? አሟታል ብለን አሟታል ከተባለ አይሄድም ስለማቅ ነው። አሟታል ከተባለ አብርሃም ሩታ ለቁ ሊሄድ አይችልም እኮ ለቋት መሄድ አይችልም። ግን እዛ ጋር መጥፎ ነገር እየነገሩት ስለሆነ አብርሃም እንትና ለና አቤልም እነ ብሩኬም ለዛ ስለሆነ ልጁ እያሰበ አይደለም በስተክል። ስለዚህ እንጠብቃቸውና እዚህ ጋር ከዛ በኋላ እንትን እንላለን። ልዩ አይደለም በእና እሺ በለኝ። እንግባ ውስጥ ገብተን ብናናገራቸው ሩታ አሟታል። አሁን እስቲ ስልክ ደውልለት፣ አብርሃም ደውልለት። ደግሞያቸው እግዚአብሔር እዩኤል ይጠራል አይነሳም። አብርሃም ስልክ ይጠራል አይነሳም። የት ልትወስደው ነው? የት ልትወስደው ትችላለች? በእግዚአብሔር እስኪ የት ሀገር ውጪ ነው ወይስ ሀገር ውስጥ ነው? ሩታ አሟታል። የሆነ ነገር ቢያደርጉትስ? በእናትህ እኔ ፈርቻለሁ። እና ቤል ሄሎ አብርሃም በእናትህ የት ነህ? በእግዚአብሔር የት ነህ? የት ነው ያለው አብርሃም? በማርያም እሺ፣ የቱ ጋር? እሺ፣ አንዴ ላግኝ፣ አንዴ ብቻ በእግዚአብሔር ምነግርህ ነገር አለ። አንዴ ጥሩ የምትሄዳቸው ሰዎች ትክክል አይደሉም። አንዴ ብቻ ላናግርህ። አንዴ እሺ፣ ሩታ ሄሎ፣ እሺ፣ የት ነው ያለው? በእናትህ ልምጣ። ምነግርህ ነገር አለ፣ ብዙ ነገር ምነግርህ ነገር አለ። ዝም ብለህ ውሳኔ አትወስን እኮ። አዎ ገብቶኛል እኮ። እሺ፣ አንዴ ብቻ አግኘኝ። አጠገብ ያሉ ሰዎችን አትስማ የሚልሁን ወይኔ። እሺ፣ እንደውም ግልጹ ልንገርህ አይደለም። ቆይ አንዴ ተፈጠረ ነገር እንዳለ ልንገርህ። አቡቺ ሄሎ አብረሽ እዩልኝ፣ አንዴ ስማኝ። በኢየሱስ አልወጣማ ከዚህ ከተማ። የቱ ጋር ነው ያለው? ማዲያው ጋር ነው አይደል? እርግጠኛ ነህ? አንዴ የሆነ ማውራ ነገር አለ። አንዴ ብቻ እዛ ጋር ቁም። አንዴ ማውራ ነገር አለ፣ እዛ ጋር ቁም። አንዴ ስማኝ። አይደለም አብራም፣ አንተ መቸኮል አይደለም፣ እናንተ መቸኮል አይደለም። ይሄ በጣም አስፈላጊ ነገር ነው። ስማኝ። ወይኔ አብራም፣ እኔን አንዴ ስማኝ እሺ። አንዴ ይኸውልህ፣ የሚጠቅምህ ነገር ነው። በቃ ስመጣ ነገር አለው። እንዳትሄድ፣ እንዳትንቀሳቀስ። ለምን አሰማኝም አብርሃም? እኔ ያለምንም ያህል ተጨንቄ እደውላለሁ ሌላ ቀን። በቃ በጣም ከባድ ነገር ነው። ስማኝ በኢየሱስ 30 ደቂቃ እኮ ብታረፍድ ህይወት ላይ ምንም የሚመጣብህ ነገር የለም።
ለኔ 5 ደቂቃ ሰጠኝ። አትንዳው መኪናውን። እሺ አንዴ ስማኝ፣ በጣም አስቸኳይ ነገር ነው። እዩ አስረዳው። በሚካኤል ኧረ አንተ ሩታ አሟታል ብለው ነገር ነው። ሩታ አሟታል ብለው ነገር እሺ የቱ ጋር ነህ? በቃ ይኸው ነዳጁን እስክቀጣ እኔ ደርሳለሁ። ችግር የለም ሳጨርስ ደርሳለሁ። ሩታ አሟታል ብለው እሺ ና ቡቼ እንሂድ።